እውነቱን ተናገሪ። ስለሱ አትጠይቂኝ አይደለም፣ እውነቱን ተናገሪ። እና ፍቅር ሲይዝ እንደዚህ ነው እንደሚያደርገው? እንዴት ነው ፍቅር የሚያደርገው? ምግብ አያስበላ አያስተኛል። እና አንቺም አሁን ምግብ አያስበላሽም? አትተኛም? አሁን ትናንትና በመቅሪብ 12 ሰዓት የተኛሽ አሁን 4 ሰዓት አይደል የቀሰቀሰሽ? የምር የዛን ሰዓት እንዴት ነበር የሚያደርግሽ? ብርድ ምናምን ይልሻል? አልበሻሽ ነው የሚለኝ ወላሂ። ከዛስ ተነካካችሁም እስካሁን? አንቺማ ማማሰያ እውነትሽን ነው። ከዚህ ቤት አለ ያን ጥቁር ማማሰያ እውነቷን ትናገሪ። አትሳቂ ጥርሳ ወላሂ ልንገርሽ፣ መሐመድን ስወልድ የነበረሽ ዛህራ የምትባል ወላሂ አረብ ሀገር ሂዳ 8 ዓመት ሰርታ አሁን በቀደም መታ ወላሂ ከቤት ከሱቅ ምን ያልገዛች ነገር አለ? ፍራሽ፣ ትራስ፣ ቲቪ ራሷን ቀይራ አግብታ ነበር የሄደችው። አሁን ሲነግረኝ ቤት ሰርታለች ምን ብላለች አለ። ስንት ነገር አድርጋለች አለ። አንቺ ወይ አልተለወጥሽ ጭራሽ ተመስገን ምናምን እያልሽ እንትንሽ ላይ ትነቀሻለሽ። ማን ነው ተመስገን? ተናገሪ። ማን ነው ተመስገን? ፈጣሪሽ አይደለም። ተናገሪ ነቢያ። ወላሂ እየቀለድኩ አይደለም። ጥርሳም እውነቱን ተናገሪ። ስለሱ አትጠይቂኝ አይደለም። እውነቱን ተናገሪ። እውነቱን ተናገሪ። ወላሂ እውነቱን ተናገሪ። አትቀልጂ። እንዴት ክርስቲያን ልትሆኚ ቻልሽ? በተመስገን ነው? ተመስገንሽ ማን ነው? የት ነው የተገናኛችሁት? ጨፋሮቢት። ምን ሲያደርግ ወታደር ነበር። እሺ ከዛስ? ከዛ ተገናኘን። ከዛስ? ልጅ ወለድ። አትጃጃይ። ወለድሽ እንዴ? ግን ወለድ 3 ልጅ። አትጃጃይ። እውነቴን ነው እየጠየቅኩሽ ያለሁት። 3 ዓመትሽ አይደል ገና ከኛ ቤት ሄድሽ? ከዛ ተመስገን ጋር ጨፋሮ ቤት ተገናኛችሁ። ከዛ በኋላ አንድ ላይ ሆናችሁ ከዛ ትቶሽ ሄደ? አንድ ላይ አይደለም ዝም ብላ እንደዋደኝ። እሺ ከዛ ስሙን ተነቀስሽለት በእንግሊዘኛም በአማርኛ አለቆ። አሁንም እሺ አለ እና ይመጣል አንቺ ጋር ትገናኛላችሁ። አሁንም እኮ ዙራ አንድ ላይ ናችሁ። ኦኬ አሁን አንድ ነገር ሰምታችኋል። ተመስገን ለሚባል ሰው እዚህ ጋር በእንግሊዘኛ በአማርኛ እዚህ ጋር ጀርባ ቂጥሽ ላይ አለ ተነቀሰችለት። እሺ ተመስገን ለሚባለው ሰው ስትይ እምነትሽንም ቀየርሽ። ባያቸው አባቴ ክርስቲያን እንዴ? የኔ አባት ክርስቲያን። ዱሮ ታዲያ መቼ ሆንሽና? አጎቶቼ ናቸው ሙስሊም ያደረጉ። አጎቶቼ እናትሽ ሙስሊም አልነበረች? ከዛ ለባሏ ስትል ክርስቲያን ሆነች። እኔም ቤት በነበርሽ ሰዓት ሙስሊም ነሽ። እነሱ ናቸው ሙስሊም ያደረጉ። እና አንቺ በውስጥሽ ክርስቲያን የመሆን ፍላጎቱ ነበረሽ? ከዛ ተመስገን ጋር ስትሆኚ አሟሟቅሽው። ኦኬ አንቺ ሙስሊም አለ ድምጽ ስጩት ያለሽ እንደዚህ ቃናታ ያለሽ እንደ እኔ እዚህ ጥያቄ እየጠየቅኩሽ እንዴ አላስኩ እኮ ነው። አትበይ እሺ ቀራፉ ቆንጆ አድርገሽ ሰሩ አይደል? ይዛ ተተክናየች ትንሽ የተወሰነው እንዴ ፊልሙ በቃ እሰይ ግልግል ነይ እነሱ መርጀማሉ። ኧረ እቺ ጤነኛ አይደለችም። አታላምጪ ያላምጥሽ ወዳ እናንተና ጀመሩ ትለኛለች እዚህ ቁጭ ብላ። አይ ትንሽ አሁን ጸዳሻ አታደናግሩ። እና ፍቅር ሲይዝ እንደዚህ ነው እንደሚያደርገው? እንዴት ነው ፍቅር የሚያደርገው? ምግብ አያስበላ አያስተኛል።
እና አንቺም አሁን ምግብ አያስበላሽም? አትተኛም? አሁን ትናንትና በመቅሪብ 12 ሰዓት የተኛሽ አሁን 4 ሰዓት አይደል የቀሰቀስሽ? የምር የዛን ሰዓት እንዴት ነበር የሚያደርግሽ? ብርድ ምናምን ይልሻል? አልበሻሽ ነው የሚለኝ ወላሂ። ከዛማ ተገብታችሁ ምን ይሻላል? ከባድ ነው በጣም ፍቅር እንዲህ ከሆነ ከባድ ነው። ከዛ ስትነቀሽ ምናምን ሞራልሽ ይመጣል። ግን ታውቂያለሽ በክርስትና እምነት መነቀስ ክልክል እንደሆነ? ክልክል ነው። ምንም አላለሽም ልጁ ግን ተነቅሰሽ ሲያይስሙ ይታያል። አላየሁም እንዴ? ይሄንን እስካሁን አላየሁም። እጅሽ ማርያምን አላየሁም። ኮት ለብሼ ነው ማለት ነው። እሱ ጋር ስትሄጂ አሁን ኮት ተለበስኩኝ ይታያል። አይታይም። ይሄስ ይታያል። አልተነካካችሁም እስካሁን? ተናገሪ እንጂ ወዴት ትሸሻለሽ? አይ አላየሁም እንዲህ አላለውም አለች ብዬ ነው እንጂ የሚያሳፍር ነገር አታወሪ። አይደለም አለማፈር አይደለም፣ እውነታውን ነው። ሴት ልጅ ከትዳር በፊት መቼም ማንም ሰው ጋር መተኛት የለባትም አይደለም? ፍቅረኛ አለኝ በፊት እና መተኛት ኖርማል ነው እያልሽ ነው? አይደለም እንደዛ የሚሆነው እኮ ድንግል ሆነሽ ምናምን ድንግል ምናምን የሚባል የለም። ይሄ እኮ ከፈጣሪሽ ጋር ያለሽ ግንኙነት ነው። ይሄ እኮ የድንግልና የምናምን ጉዳይ አይደለም እንዴ፣ የክብር ጉዳይ ነው። እኔ ስለመጋባት ስለምናምን አይደለም እያወራሁሽ ያለሁት። የክብር ጉዳይ የሚባል ነገር ነው ይሄ። በአጠቃላይ ሴት ልጅ ፍቅረኛ ከዚህ በፊት ኖራት ምሽ ተሳስተሽ የሆነ ነገር ተፈጥሮ ይሁን ከዛ በዛው አንድ ጊዜ ያ ነገር ተበላሽቷል ተብሎ በዛው መቀጠል አለብሽ እንዴ? አለብሽ? መከበር አለብሽ ራስሽን። እንደዛማ ከሆንሽ ሴተኛ ዳሪ ሆንሽ ማለት ነው። ያገኘሽው ጋር የምትተኝሽ ሌላ ታዲያ ሴተኛ ዳሪዎቹ ስለሚከፈላቸው ነው። ያንቺ ደግሞ በነፃ ማለት ነው። አየሽ፣ ሁለት ሰው ብቻ ናቸው። ሁለት ሰው ሆኑ ምንም ሆኑ ለምን እንዴ? ለዛማ ፍቅረኛ እዛ ገጠርም ፍቅረኛ እንታንቺ በፊት እኔ ቢሰመጅም በፊት በዛሽ ትንሽ እድሜሽ ያላት እቺ ዙርዬ ናት ፍቅረኛ ሆነ። አንቺ ምን ይሆንሻል? ኧረ ተው ሴቶች ተው፣ ሰርታችሁ ተለወጡ ተው። ወዮ አይሾ በዚህ ይሄንን የጂል ፊልም እያየሽ አንቺ ራስሽ ተጃጅለሻል። በጣም ነው የሚገርመው። እንደው ወተኛችሁ ደግሞ ለዚህ ይላቀቃሉ ማለት ነው። ተለመዱት በእናትሽ ጨምሪበት፣ ስታንጂ ነው ጨምሪበት በእናትሽ ቪዲዮውን ተመላላዩ ወራለተ ያው ጨምሪበት ነው። እሺ እናቴ ጤነኛ